ሰላም ሰላም የላምሪ ቤተሰብ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ አለምዬ ቀጥራኝ ሰፈሬ ድረስ መታ ምንድነው ችግሩ ምናምን ብላኝ በትናንትና ቪዲዮዬ ዛሬ ቀጥራኛለች እና እሷን እየጠበቅኳት ነው። ቤተሰብ እኔ እንግዲህ እስከማውቀው ድረስ ዝም ብሎ ህመም ነው ያመመኝ። ምንም የተፈጠረ ነገር የለም። ራሴን ማቅ ሰው ነኝ። ግን በቃ እነሱ እናቴ ሌላ ነገር አሰበች፣ ቪዲዮውን ሲያዩ እነሱም ሌላ ነገር አሰቡ እና ይሄንን ማብራሪያ ለመስጠት ሰፈሬ ድረስ መታ ላግኝሽ ብላኛለች። አለምዬን እየጠበቅኩ ነው አሁን። እና እናንተ ላይክ፣ ሼር፣ ሰብስክራይብ ምናምን እያደረጋችሁ ቆዩን። እና አለምዬ በጣም ተጨንቃ ማታ ቪዲዮን ባየች ሰዓት በጣም ተጨንቃ ምንድነው ምናምን ነገር ብላ በቃ እኔ እንደዚህ የምትሆን አልመሰለኝም። ጠበቅኳት ነው ትመጣለች አሁን። እና ሙሉ መረጃውን ደግሞ ያለውን ነገር ከሷ ጋር ሆነን ስናወራ ታያላችሁ። እና ባካችሁ እስከ መጨረሻው ድረስ ተከታተሉኝ። ላይክ አድርጉ ባካችሁ ፕሊዝ። ሰብስክራይብ ደግሞ 2000 አስገቡኝ እስቲ 2000 ከዛ እያለ አሳድጉኝ ፕሊዝ ቤተሰብ። በጣም ተጨንቃለች አለምዬ በጣም በቃ እኔ እንደዚህ አስጨንቃታለሁ ብዬ አላሰብኩም ነበር። እሷ ግን የሌለ ተጨነቀችብኝ። ሊነሽ ስመጣ እንኳን እንዴት ነው የማታይኝ? ደህና ነሽ? እኔ ለቤተሰቦች እየነገርኳቸው ነው። ምን እያልሽ? አለምዬ ተጨንቃ ተጠባለች። ያው በጣም ነው የተጨነኩት። እኔ እውነት እንደዚህ የምታስቢ ምናምን አልመሰለኝም። እንደዚህ የምትጨነቁ አልመሰለኝም። እግዚአብሔርን ነው የምልሽ። እንዴ ለምን አያስጨንቀኝም ስልሽ ምንም የሚያስጨንቅ ነገር የለማ። እሷ እኮ ናት ነገሩን የቀየረችብኝ። ለምን ትጨነቃላችሁ እናንተ? እኔ እኮ ትልቅ ገና አንቺን የማስብሽ የምክብሽ ትልቅ ቦታ ደርሰሽ ማየት ነው። ገባሽ? ገብቶኛል እኮ እሱማ። እና እዚህ ጋር ትናንትና ባጭሩ ተቆርጦ እርጉዝ ነው ቪዲዮ ላይ እርጉዝ ነሽ ወይ እርጉዝ አይደለሽም ስትል ራሴን አሞኛል። እንደውም ስፕሪስ ቢያመጡልኝ ደስ ይለኝ ነበር። ዝዣለሁ እኮ በጣም ነው የሚያሳዝነው። እና አሁን ወደ ዋናው ወደ ገደለው ስንገባ ነው አይደለም? ምንድነው ወይ እንደዛ ብለሽ ሻራሊቲ በእግዚአብሔር እኔ ልጅታም በጣም አሞኛል። ምን መሰለሽ እንዳልኩሽ ዩቲዩብ ላይ ቪዲዮ ላይ እንዳየሽው ቴሬዴ እየመጣ አይደለም እና የእሱ ስሜት ነው ህመም ነው እንጂ እኔ ራሴ ጥቂት ማቅሰው ነኝ አይደል እንዴ? ለምን አይገባችሁም? ግን የእሱ ስሜት እያመመኝ ነው፣ በጣም እያመመኝ ነው እንጂ ምንም አይነት ይሄ እግዚአብሔር ነው የምልሽ። እንዴት አታምኑኝም? እንደዚህ አይነት ነገር ምንም ነገር የለም። እንደ ጠረጠርኩት ሆኗል ማለት ነው ብላ ስታብድ እኮ እኔ መጨረሻ ነው ክው ነው ያልኩት። ስለዚህ አሁን የእሱ ምንም የለም። እኔ ንጹህ ሰው ነኝ ካልሽ ሐኪም ቤት እንሄዳለን። ወይኔ ግን እናንተ ምናችሁ? እኔ እኮ ነኝ የታመምኩት። እንደውም እውነት ምግብ እራሱ አልበላ ብሎኝ እየታመምኩ ያለሁት እኔ ነኝ። የምታወሩት ሌላ ነገር እናንተ ናችሁ። እኔ ራሴ ጠንቅቄ ነው የማውቀው። ሲጀምር ባለፈው ራሱ አላየሽም? እንደ አንዷ ጎረቤትሽ እንደውም ምንም ባል የሌላ ሴትዮ እርጉዝ ናት ምናምን ሲል ዶክተሩ ሰምተሻል? አብረሻት ነበርሽ አይደል ሐኪም ቤት? እና ታዲያ እሱማ ዶክተር ታምኛለሽ? በስነ ስርዓት ሽንቷን መርምሮ ነው። በስነ ስርዓት ሽንቷን መርምሮ እኮ ነው። እና ዶክተር ጋር ብንሄድም እኔ እንደዚህ 3 ወር ፔሪድ ቀረ ስለው ያቅለሽልሽኛል፣ ምግብ ይርበኛል ስለው ሌላ ነገር ነው የሚላችሁ። ሽንት ሰታለች አይደለ? ባለፈው ሴትዮዋ ሽንት ሰታ ሙሉ ምርመራ አድርጋ እርጉዝ ነሽ አላት። ቢያደርግላት ደስ ይላት ነበር ሴትዮዋ። ግን ባሏ እንኳን አጠገቧ የሌለ ሴትዮ ነው እንደዛ ያለው። ታውቂያለሽ፣ የዶክተር ወሬ አልሰማም። እኔ ደግሞ ራሴን ጠንቅቄ የማውቀው ነኝ። ዶክተር ጋር አልሄድም። በቃ ባረግዝም ባላረግዝም እንደውም አታናዱኝ። አሁን እግዚአብሔርን ነው ምሽ ያናደረችኝ። እኔ ዛሬ እውነታውን ልነግርሽ እንጂ ሐኪም ቤት እንሂድ እንድትይኝ አይደለም የመጣሁት እዚህ ጋር። ገባሽ? ሐኪም ቤት አልሄድም እኔ እየታመምኩ ነው ቀረ በቃ። እኔ እየታመምኩ ከሆነ ሐኪም ቤት ነው መሄድ ያለብኝ። ሐኪም ቤት የምሄደው ፔሪዲ ስለቀረ የሚያመጣልኝ መድኃኒት እንዲሰጡኝ ነው እንጂ የእርግዝና ምርመራ ቼክ ላደርግ አይደለም የምሄደው። ሐኪም ቤትም ብሄድ ማለት ነው ደግሞ ራሴን ችዬ እሄዳለሁ። ትልቅ ሰው ነኝ። ራሴን ችዬ ሂጄ እመረመራለሁ። እናንተ አታስፈልጉኝም። ዛሬ ደግሞ እንድታውቂ ነው ስለተጨነቅሽ ሰፈሬ ደስ ስለመጣሽ ነው የወጣሁልሽ። አይገርምሽም? እንዴት ነው የሚያናግርሽ? በመጀመሪያ እና አስረዳውሽ እኮ ለምን አትረጂኝም? እኔ እኮ ከስንት ድረስ ደክሜ የመጣሁት ገብቶኛል።
በጋሪ እየጋለምኩ ወይንም የራሴ መኪና ኖሮ አይደለም። ስንት ትራንስፖርት እንደገና ጊዜ እኮ ወርቅ ነው እኮ። እኔ እኮ አስረዳሁሽ እኮ ራሴን አሞኛል በመድኃኒዓለም። ትናንት በቀደም ያየሁት ቪዲዮ ላይ እና ዛሬ የምታወሪልኝ እንዴት ነው የምታወሪኝ? አይደለም እኔ በስነ ስርዓት እኮ ነው። እኔ እኮ ትረጅኛለሽ ብዬ ነው ስትመጪ ደስ ብሎኝ። ደግሞ ቤት እንሂድ ከፈለግሽ፣ ከደከመሽ ቤታችንን ሄደን ቤት እናውራ። እኔ እዚሁ አናግሬሽ ለመሄድ ነው የመጣሁት። እንዴት ብዬ ነው የምሄደው? በቃ አሁን ጤነኛ ነሽ? ጤነኛ ነኝ እኔ። ይኸውልሽ ምርመራ አደርጋለሁ እኮ ስላመመኝ በሽታ ይናገራል። ምርመራ አደርጋለሁ። ሽንት እየሰጠው ግን የእርግዝና ምርመራ መርሙርን ብዬ ዶክተሮች ጋር አልሄድም። የዚህ ድፍረቱ ራሱ የለኝም። ገባሽ? በጣም ጥሩ። ራሴን ችዬ እመረመራለሁ። ጥሩማ ነው። አዎ ይህን ስላልሽ በጣም ጥሩ። እሺ እንግዲህ እኔ የላምሪ ቤተሰቦች በጣም ተጨንቄ በጣም ተጠብቤ በጣም ስለምወዳት በጣም ስለማከብራት ከምንም እና ከማንም በላይ እኔ እንጃ የወለደቻት እናቷ እንኳን እንደኔ የምትጨነቅላት አይመስለኝም። እንደኔ የምታስብላት አይመስለኝም። ስለ እውነት ነው የምነግራችሁ። እግዚአብሔር ምስክሬ ነው። በጣም እኔም እኮ በጣም ነው የምወድሽ። እሷ ጋር ራሴን ሁሉ ተመታመም ደርሼ ዛሬ እሷ ጋር የመጣሁት ምንድን ነው ብዬ ነው ትሪት አድርጌ ለመጠየቅ ነበር የመጣሁት። እንኳን ትሪት ልትሆንልኝ ጭራሽ ግላ ነው ያወራችኝ። ቆይ ቤተሰቦች እሺ እናንተ ፍራጅኝ። እሺ እኔ ምን ማድረግ አለብኝ? እኔ ኖርማል ህመም ነው ያመመኝ። ህመሜን ሂጂ እመረመራለሁ አይደል? እንደማንኛውም ሰው የእርግዝና ምርመራ ደግሞ አልመረመርም። ለምን? ምክንያቱም አላረገዝኩም። ምክንያቱም ራሴን ጠይቄ የማውቅ ሰው ነኝ። በጣም ጥሩ። ስለዚህ ተመልካቾች አይደለም አንቺ ለምንድን ነው የኔን ንግግር እንደ መጥፎ የምታየው? እንደ መጥፎ እኮ አላየሁትም። እንደ መጥፎ ነው ያየሽው። እንደ መጥፎ ሳይሆን ያየሁት አሁን አንቺ እዚህ ጋር እየነገርኩሽ እያስረዳሁሽ እያለ እኔ አረገሽ ብልሽ ኦኬ አላረገሽ እኔ ምን ምርመራ እንሂድ እኮ ነው ያልሽኝ። የእርግዝና ምርመራ ትመረመሪያለሽ አልሽኝ። ለምን? የእርግዝና የሚሆን የምንም ይሁን ላብራቶሪ ገብተሽ ሙሉ ምርመራ ታረጊያለሽ ነው ያልኩት። በቃ ለምን እኔ ያምታው ለምን የሚያቅለሽልሽ ብዙ በሽታ አለ። ታይፎይድ አለ፣ ታይፈስ አለ። ፔሪዮድስ በምን ምክንያት ቀረ ራሱን የቻለ በሽታ ነው። አለቅ። ይሄ ነው የኔ ጋር። ሌላ በተረፈ ደግሞ ራስሽን የምታይቂው ራስሽ ነሽ። አዎ ራሴን የማውቀው ራሴ ነኝ። ደግሞ አላረገዝኩም እንዴ። ብታረግዥም እኮ ልጅ ነው እንጂ ጉድ አይወለድም። አስመሰላችሁታ እናንተ እኮ ትልቅ ነገር አደረጋችሁት። እሷ በጣም አስደነገጠችኝ ትናንትና እንደዛ እየቀጠቀጠችኝ። እኔ አንቺ ደግሞ ተጨንቀሻል ብዬ እኔ ራሴ በጣም ነው ያስጨነቀኝ። እንደዛ ሆነች ስትመጪ ማለት ነው። በጣም ነው የገረመኝ። እንዴት ምን አስባ ነው ምን እንዴ? በጣም ነው ያስጨነቀኝ ስልሽ በቃ እኔ እንደዚህ ማለት እኔ ራሴን አውቃለሁ። እናንተ ግን ሌላ ነገር አስባችሁ ነው የተጨነቃችሁት። ገብቶኛል። እኔ እኮ ቃል ኪዳን ደወለች። አዳምጪ። ብታረግዥም ምንም ብትይ እኮ ምንም አይመስለኝም። ግን አንቺ ገና ብዙ ነገር ይጠብቅሻል። ብዙ ላይፎች ይጠብቁሻል። ብዙ ህይወቶች አሉሽ። ብዙ ቻሌንጆችን ማሳለፍ አለብሽ። ገና ተማሪ ነሽ። ገና ተምረሽ ስራ ይዘሽ ከዛ በኋላስ ያለው ህይወትሽን መምራት በምትችይበት ሰዓት ላይ እንደዚህ አይነት ነገሮች ቢፈጠሩ እኮ ምንም አይመስለኝም። ምንም እሰይ ለለለ ብዬ እቀበልሻለሁ። እና ተመልካቾቼ በጣም ተናድጄ በቃ ራሴን እስከሚያመኝ ድረስ ሁሉ ደርሼ ነው የመጣሁት። እዚህ ጋር ግን ልጅቷ አራስ ነብር ሆና ነው እንዴት እንደዚህ ጠረጠራለሁ ብላ የመለሰችልኝ። እንግዲህ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቷት። እንወዳችኋለን። ሰላማችሁ ብዝት ይበልልኝ። ቻው። እወዳችኋለሁ ቤተሰብ።